ውዶች ማሪዎች ሸቃሊቶች ውድ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው አደረሳችሁ። እንዴት ናችሁ? ደህና ናችሁ? የኔ ተወዳጆች እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሳችሁ ማሮቼ። እዚህ ያልደረሳለ ይህንም ቀን ያላያለ እግዚአብሔር የተመሰገነ ይሁን። እኛ ግን ዳግም የንስሐ ዕድሜ ጨምሮን እዚህ ደርሰናል። ሁላችሁም እንኳን አደረሳችሁ ብያለሁ የኔ ውዶች። አሁን በኢትዮጵያ ሰዓት ከ20 ነው፣ በዚህ ሀገር ደግሞ 3 ከ20 ባለቤት የደውሎ ብሉ አለን። እኔና ጓደኛዬ ደግሞ ያዘጋጀነውን በማዳም ቤት ሁነን ያዘጋጀነውን ባለን ነገር ተደስተን እንድንውል እግዚአብሔር የፈቀደልን ምግብ ያዘጋጀውን አሳያችኋለሁኝ። በዚህ አስቀጥዬ ደግሞ የምነግራችሁ ነገር አለኝ። ወደዛ ወስዳችሁ ውዶቼ እንግዲህ በማዳም ቤት ሁነን እግዚአብሔር የተመሰገነ ይሁን እንደዚህ ባለው ሁኔታ አክፍለናል። እግዚአብሔር የሰጠንን ነገር እያመሰገንን እንድንውል እንግዲህ እግዚአብሔር ይሄን እድል ሰጥቶናል ማለት ነው። እቺት መኝታ ክላሳችን እሚየዛጋለች አብርሃም ሰምላሴ ያሉ መልአኩ ቅዱስ ገብርኤል ሁል ጊዜ ጠባቂ መልአኩ አለ። እንግዲህ ማዕዱ እንደዚህ ቀርቧል። የኔ ወዶች የኔ ማሮች እንግዲህ ያው ኢትዮጵያ ብትሆኑ እንዴት እንደሚዘጋጅ መቼም ኢትዮጵያ ብንሆን እንዴት እንደምናዘጋጅ ያለውን ነገር ታውቁታላችሁ ብዬ አስባለሁኝ። እኔ ግን እግዚአብሔር ይመስገን በማዳም ቤት ሁኜ እግዚአብሔር ለዚህ እድል ጤነኛ እስካደረገኝ ድረስ እዚህ እስካደረሰኝ ድረስ እግዚአብሔርን በማንኛውም ሰዓት እንዳመሰግን ሕግም ስርዓትም ያስገድደኛልና እግዚአብሔር ይመስገን ብዬ ይሄው ያዘጋጀሁትን ምግብ አቅርቤያለሁ ማለት ነው። እና በዚህ አጋጣሚ እህቶች ቅር ካላላችሁ ማለት ነው አንዳንድ ጊዜ እኛ ራሳችን አውቀነው ፈልገነው እስከ ተሰደድን ድረስ ማለት ነው ሁሉን ነገር ምሳሌ ቤተሰብ መናፈቁን በዓል እንደዚህ የበዓል ሰረሞኒውን አብሮ መጾሙ አብሮ መስገዱ አብሮ ማክፈሉ አብሮ ማፍጠሩን ሁሉን ነገር አስበንበት እስከመጣን ድረስ እባካችሁ በተቻላችሁ መጠን በህይወታችሁ ሁሉ አመስጋኝ መሆን እንልመድ። አስበንበት ቆርጠን እስከመጣን ድረስ እንደዚህ በዓል ሲመጣ ይከፋል አውቃለሁ እኮ እኔም ይከፋኛል። ነገር ግን ሁልጊዜ ተስፋ አልቆርጥም። ይህን ራሱ የቀረጽኩላችሁ ምናልባት ከብዙ ሰው አንዱ ሰው ወደ ራሳችን ካስተዋልን ብዬ ነው። እና ሁልጊዜም ቢሆን ባላችሁበት እንደዚህ ከፋኝ እንደዚህ ሆንኩኝ አትበሉ። ቢያንስ ሌሎቻችሁን የታመሙትን በሆስፒታል ያሉትን እንዲሁም ደግሞ ዘመዶቻችን ቤተሰቦቻችን ከአካባቢያችን ሆነው በሞት የተነጠቁትን እነሱን እያሰባችሁ ባላችሁበት ሆናችሁ ሁልጊዜም እግዚአብሔርን አመስግኑ፣ ፈጣሪያችሁን አመስግኑ። ተመስገን አትጉደሉ ነው የምላችሁ። አሁን ባለፈው የእህቶቻችን የሙስሊሞች ጾም ጊዜ ሲፈታ እንዲሆኑ ቤተሰብ ናፍቆኝ ነው ይናፍቃል። ግን መቼም ቢሆን ለራሳችሁ መናገር ያለባችሁ ይሄ ቀን ይሄ የማዳም ቤት ይሄ የማዳም ኩሽና ሸቃላነቴ እስከ መጨረሻው አይደለም ለነገው ህይወቴ ነው ብላችሁ ሁልጊዜም ለራሳችሁ ቃል መግባት አለባችሁ ብዬ አስባለሁኝ። በጣም ነው የማመሰግነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። መልካም በዓል ይሁንላችሁ ውዶች።